ሁለት ወሩ ነው ገና ሁለት ወሩ አልሞላ እንጂ ታረጋለህ ለካ እኔ እሱ በሁለት ወሩ ማለት ነው ተዝናንቶ ፈታ ብሎ ነው እየኖረ ያለው ምንም ጎልበት። ኧረ ወይኔ እንግዲህ እኔ አሁን አይምሮዬን ማደስ ነው መዝናናት ነው ምናምን አላለም እንዴ ልጁን በሚያዝናናበት ሰዓት አያብርሽ አያምር በጣም አሳቀኝ። ግን ኤፋ እውነት ለመናገር ኤፋ የወንድምነት ጥግ ነው። ምን መሰላችሁ ተንበርክኮ ነው ሩታን የለመናት ለአብርሽ እና ለእሷ ትዳር ሲባል ማለት ነው እንጂ ምንም የሚመለከተው ነገር እኮ አይደለም። ኤፋ እውነት እንደውም አብርሽ ነበረ ተንበርክኮ ሩታን መለመን ያለ የነበረበት። ግን ኤፋ ላይ ዛሬ በቃኝ እኔ ደክሞኛል ቢል ልክ ነው። ኤፋን እኔ እረዳዋለሁኝ። የምር እንደዛ አይነት መልካም ወንድም ሲጀመር ከየት ይመጣል? ሰላም 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 ውድ የቻናሌ ተከታታዮች ውዶቼ፣ ጦርነቱ እንደቀጠለ ነው፣ ማብቂያ የለውም ትላላችሁ። ለማንኛውም ላይ ሼር አድርጉ፣ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ዛሬ ኤፋ መሮኛል በቃኝ ሲል ነው የመጣው። አረኛ ራሱ መሮናል፣ የምር መሮናል። የአብርሽና የሩታ ጥል መሮናል ማየት። እንዴ አንድ ቀን እንኳን አይበቃም እንዴ? የሆነ ምንድን ነው የዝን ያክል ድራማ ነው እየሰራችሁ ያላችሁ? ግን ድራማውን አቁሙት። አሁን እኮ የእውነት እኔ እየመሰለኝ ነው አብርሽ ከሄርሜላ ጋር የሚያደርገው ነገር የእውነት እየመሰለኝ ነው። እኔ ምንም ድራማ እየመሰለኝ አይደለም እውነቱን ስነግራችሁ። እና እዚህ ጋር ኤፋ ተንበርክኮ ለመነ፣ አይሆንም እምቢ አሉ። ዛሬ ግን እውነቱን መናገር አለበት ማለት እኔ በእቶኛለህ ደክም ያለው የቻልኩትን ነገር አርግ ያለው ከዚህም በላይ ግን መድከም የለብኝም የማለት ቢልም ምንም እንትን የሚል ነገር የለም እዚች ጋር ማለት ነው። ምንም የሚያስቀይም ነገር የለም። የሚችለውን ነገር አድርጓል። ከዚህም በላይ የመድከም ግዴታ የለበትም የመድከም ኤፋ ማለት ነው። ምክንያቱም ብትደክሙ የሚስተካከል ቢሆን የሆነ ነገር ብትደክሙለት የሚስተካከል ቢሆን ችግር የለው። ግን ለማይስተካከል ነገር መድከም ዋጋ ቢስ ነው የምትሆኑት። እኔ እንጆ እያደረግኩኝ ነው ተው ምናምን ነገር አላለም እንዴ? ባለፈው ለታ ሄርሜላ ምን አለች መሰላችሁ? አብርሽ አይምሮ ታድሷል፣ አሁን አትበጥብጡት፣ ወደዛ አትመልሽው፣ አሁን አይምሮ ታድሷል ምናምን ነገር አለች። አብርሽ ደግሞ ዛሬ ያችን ቃል ደገማት። አይምሮ ታድሷል፣ እኔ ዘና እያልኩኝ ነው፣ ተውኝ ምናምን ነገር። ይሄው እሷ ያለችውን አብርሽ በሄርሜላ ነው የሚመራው ስላችሁ በማስረጃና በመረጃ ነው። በራሱ አንደበት ተናገረ። በውሽሚቱ ነው የሚመራው ይሄ ሰውዬ። አታፍርም? 2 ወር ያልሞላው ልጅ ቤት አስቀምጠ ወንድምክ እንደዚህ ሲል ትስቃለህ አንተ ድዳ። ኧረ ወይኔ እንግዲህ እኔ ብሆን አፍራለሁ የምር። 2 ወር ያልሞላው ሕፃን ቤት አስቀምጠ አንተ ዘና በል ምን አለብህ ምናምን ይለዋል። አዎ ዘና እያልኩ ነው፣ እሱ ምን አለበት? እኔ እኮ በሱ እድሜ ምንም የዛን ያክል አልተዝናን ነው ምናምን አላለም። ጭራሽ ከልጁ ጋር ወርዶ እየተፎካከረ ነው። እውነቱን ነው አብርሽ ባለፈው የተናገረው ነገር። እኔ ምንድነው ልጅነቴን ሳልጨርስ ነው ወደ ዛሬ የገባሁት ብሏል። እሱ ስለ ልጁ እንጂ ስለ ሩታ አይመለከተውም። ስለ ሩታ አይመለከተኝም፣ ስለ ልጄ ግን ለልጄ መሆን አያቅተኝም። ፓምፐርስ እንኳን ከውጭ ነው ማስመጣለ ቂጡ እንዳያቃጥል አላለም። አንተ የተቃጠልክ ሰውዬ በቃ ስለ ሩታ እየተጨነቀ አይደለም። ስለዚህ ስለ ሩታ ካልተጨነቅ፣ ስለ ሩታ ቦታ ከሌለ አሁን ላይ አይምሮዬን አድሻለሁ ብለዋል። አይምሮህ እንዲታደስ ያደረገችክ ውሽማ ከሆነች የአስካት ሴት ከሆነች ለምን የሩታ አይምሮ እንዲታደስ እድል አሰጣትም? ምንም ምክንያት አላመጣችም። ምንም በቃ አየችክ እንደማትስተካከል አየች፣ በቃኝ ዝጋለች እንጂ ሌላ ምንም ነገር አላደረገችም። ስለዚህ እሷ የፈለገችው አሁን ወረቀት ላይ እንድትፈርምላት ነው። ፈርመ ከህይወትክ አስወጣት። በቃ አንተ አይምሮህን እያደስክ ነው። የሩታ አይምሮ ግን ተበክሎ እየኖረ ነው፣ እየተሰደበች ምናምን። እዚህ ጋር ደግሞ ህይወቴ ይስተካከላል እያለች ግማሽ ልቧ አንተ ጋር ወይንም እዛ ጋር አላበቃለት ጉዳዩ። አንተ ዝመተህ እኔ አይምሮ የታድሷ ምናምን እያልክ ትገለፍጣለህ። ለሚስት ቦታ የለህም፣ ለልጅ ግን ያው የራስህ ሽንት ስለሆነ ወዲፍ ምን አለ? ይሄን ትቼው ይሄንን የጀመርኩትን አሁን ያለሁበትን ህይወት ትቼው ብቀመጥ ምንም የሚፈጠር ነገር የለም። ሩታ ጋር ምንም የሚለወጥ ነገር የለም። አያችሁ፣ እሱ ለይሄ ክብር ምናምን የሚባለው ነገር አላሳስበውም። ያሳሰበው ነገር ሩታ እንደማትመለስ እና
ምንም ነገሮቹ እንደማይስተካከሉ ይሄ ለቤተሰብ ክብር የሚባለው ነገር አላሳሰበውም፣ ምናምን ነገር አላስጨነቀውም። ተመችቶታል። ኋላ ልቡ ውስጥ ያለው ምንድነው? ሩታ አትመለስም፣ ካልተመለሰች ደግሞ እኔ እንደዙ ተመችቶኛል፣ እንደዙ ልኑር ነው አባባሉ ማለት ነው። ራሽ ኤፍሬምን እንደሱ ላጤ ሊያደርገው ምን አለ? ተዝናንተ ትሄዳለህ መምጣት ካልቀረ የሰው ልጅ እየሰራ ካልተዝናና ምናምን ነገር አላለም። አንተ የምትሰራው ለመዝናናት ነው፣ አላማ የለውም። ሩታ ዝም ብላ ነው እንትን ልቧ እንትን ያለው። አሁን የእሱ ልብ እውነት ሄርሜላ የሆነ ነገር ልቡን አደንድነዋለኝ። በቃ ለሱ እየመከረችው ያለችው መዝናናት እንዳለበት፣ ልብስ መቀየር እንዳለበት፣ በቃ ከእሷ ጋር አብሮ ሲፈልግ መሆን እንዳለበት ምናምን ነው አብርሽ ልብ ውስጥ ያለው። ስለ ሩታ መጨነቅ፣ ስለ ሩታ ምናምን ነገር ምንም ቦታ አልሰጠውም። ደብረ ዘይት የሄድኩትኝ አለ ሩታ ስላናደደችኝ ነው፣ ለምኛት እምቢ ስላለችኝ ለምኛት እምቢ ስላለችኝ ከዛ እሷን ለመበቀል ነው በቃ የሄደው ማለት ነው። እሷን ለማናደድ እሱ ስለተናደደ ለምኗት እምቢ ስላለች እሷን ለማናደድ የት ሄደ? ከዚህ ከውሽሚቷን ይዞ መዝናኛ ቦታ ሄደ። እንደፈለገ ጋጠወጥ ነገር አድርጎ መጣ። አሁን እዚ ጋር ደግሞ ልክ እንደ ቁም ነገር ተመስጦ ያወራል። ጥሩ ስራ እንደሰራ ማለት የሆነ ጀብድ ምናምን ነገር ብለው ለመንካት እምቢ አለችበት። የራሷ ምክንያት ሊኖር ይችላል። መረጋጋት የሚባል ነገር አለ። እንዴት ነው ሚስቴ እምቢ ብላኛለች እና የሆነ ቦታ ሄጄ ምናምን ነገር እዛ እኮ ነው ይዘን ማላምናና እኔ እኮ ኤፍሬም ነው የሚያዘኝ ነው የሚያስቀኝ። አሁን ያለበት ህይወት ተመችቶሃል? ሰላም ነው ያለው? እግዚአብሔር ይመስገን። ኤፍሬም አንተ ነህ ያልተመቸክ፣ እሱ ተመችቶታል። ከውሽሚት ጋር ውሽሚት ይዞ እንደፈለገ አሸሸ ገዳይ እያለ ነው። ምን ሆኖ ነው የማይመቸው? ተመችቶት ነው እየኖረ ያለው። ምን ጎሎበት? ወንድ ልጅ እኮ ነው እንዴ! እዛ ጋር ሄርሜላ የያዘችው አለ ምንድነው? ከኋላም ከፊትም አላት። አሁን ከሄርሜላ ጋር በመሆኑ ደስተኛ ነው ያለው ይሆናል የለ። አሁን አንተ ደግሞ እዚህ ጋር ስተሰራ አላለም አብርሽ? እውነቱ ሲነገረው ማለት ነው። እኔ አይምሮን እያደስኩ ነው ያለሁት አላለም እንዴ? አይምሮህን እያደስክ ያለው እኮ ታዲያ ከሴት ጋራ ነው። ብቻህን ሆነ እኮ አይደለም አብርሽ። ለምን እውነቱን አታምንም? ለምን አምና አትቀበልም? ስተትን ስለምታውቀው አይክ ድንቄም የልጅ አባት ልጄን ላሳድግበት የልጅ አባት ነው አላለም እንዴ? ላማለኝ በሰማይ ወተቷን የማላይ ልጅ አለክ። ሩታ ስትሰጥ አይደል? ከዚህ 5 ወር ሲሆን ምን ልታረገው ነው? ልትገነጥለው ነው? 6 ወር ሲሆነው መቀመጥ ይጀምራል ይመስለኛል። 1 አመት ሲሆነው መራመድ ይጀምራል። ሴት ናት ወንድ ነው ቶሎ ሴት ናት ቶሎ የምትራመድ፣ ወንድ ቶሎ አይራመድም። አመት ሲሆናት ሴት መራመድ ትችላለች። እና ዝም ብለህ አርፈህ ከሚስት ጋር ተቀመጥ። ይሄ እያልክ አብርሽ፣ እኔ እኮ አብርሽ የዋ ነው ሞኝ ነው ምንድን ነው ግን አልገባኝም።